ማን ልበል ስምህን? ሰላም ላንተ ይሁን። ያው ተጽፏል። በጸጋው ይልና ድኛለሁ ለማለት ፈልገህ ነው? ያ ብዬ ነው እንጂ አልዳንክም። ፕሮፋይል በማድረግ አይዳንም። ባይዚ እውነቱን ማወቅ አለብህ። ወደ እውነቱ መግባት አለብህ። ድኛለሁ ብለህ ስለጻፍ በጣም ልድን አችልም። አሁን ለምሳሌ ሀብታሙ የተባለ ሰው ሁሉ ሀብታም አይደለም። በጣም ብዙ ሰው ድሃ ነው። ድኛለሁ ስላልክ አንተም አልዳንክም። እንዳልዳንክ ደግሞ አሳያለሁ። ግን ከየት ቤተ እምነት የመጣኸው? እናውራ። ከየት ቤተ እምነት የመጣኸው? እኔ ወንጌል አማኝ ነኝ። ህብረት የት ነው? ህብረት ሙሉ ወንጌል፣ መሰረተ ክርስቶስ፣ ሙሉ ወንጌል። እሺ ድኛለሁ ብለህ የምታምነው? በትክክል ድኛለሁ። እንዴት ዳንክ? እስኪ ስለ መዳንህ ነገር እንዴት ነው ዳንክ? በጣም ጥሩ። በኢየሱስ ክርስቶስ አምኜ። በማመን ብቻ? በማመን ብቻ። በማመን ብቻ ይዳናል? አዎ ይዳናል። መጽሐፍ ቅዱስ እጅ ላይ ይዘሃል? አዎ። ያዕቆብ መልእክት ምዕራፍ 2 እናውጣለን። በጣም ጥሩ። እሺ እሱ ስለ መዳን ጉዳይ የሚያወራ አይደለም፣ ግን እናውጣለን። ገና አላነበብኩም። የኔ ወንድም ገና አላነበብኩም። ገና ታታነበው ስለ መዳን ጉዳይ አይደለም። ገና ታታነበው። በጣም ጥሩ። እሺ ምዕራፍ 2 ቁጥር ስንት? ቁጥር 24 ላንበበው። እስኪ ድምፅ ልጅህ ናት? ኧረ ልጄ ነው። ወንድ ነው? ኦኬ እግዚአብሔር ያሳድግህ። አሜን አሜን። ለምንድን ነው እንደ ልጅ የምቆጥረው? ለምንድን ነው አንተ እንደ ልጅ የምቆጥረው? ለምንድን ነው? ማንን ነው እንደ ልጅ የቆጠርኩት? ያንተ ልጅ ነው። ምዕራፍ 2 ቁጥር 1 ሳትል 24 ሄድክ። ሾሽት 8 እያልክ ነው እንደምቆጥረው። አውት ኦፍ ኮንቴክስት ከሄድክ እኮ ምንፍቅና ነው የሚሆነው። በትክክል ናውራ ብዬ ነው። አይ እኔ ቀጥታ ወደ ዋና ጉዳይ እንድትገባ ነው የኔ ወንድም። አውዱን ለቀን ከአንድ ጀምሮ እናንብበው። ሂድ አንተ አንብበው፣ እኔ እሰማሃለሁ፣ ጠይቃለሁ። ከዛ ምዕራፍ ላይ ለማን እንደተጻፈ እኔ ነኝ እኮ ጠያቂው፣ አንተ አይደለም ጠያቂው፣ እኔ ነኝ። ልደተ ቃል እየእርግጥ እንድናወራ ቀስ ብለን እንድናወራ እቆያለሁ። ችግር የለም፣ ልረዳ እችላለሁ። ግን ላመኑ ሰዎች ነው ለሚድኑ ሰዎች የሚሰበክ አይደለም ብዬ ነው። እሱ ለአማኞች፣ ለክርስቲያኖች፣ ለአማንያን የተጻፈ ነው። በቤተ ክርስቲያን ውስጥ ችግር ለፈጠሩ አማኞች የተጻፈ ቃል ሲጀመር የአዲስ ኪዳን መጽሐፍ ሁሉም ለክርስቲያኖች የተጻፈ ነው። ሲጀምር እያንዳንዱ የጳውሎስ መልእክት በለኝነት ታዲያኔን አልዳንክም ብለኸኝ እንደተዛጋ ትወስደኛለህ። ስለ ክርስቶስ ስበከኛ ሐዋርያት እንደሰበኩ ሐዋርያት ስበከ። ኦርቶዶክስ ነበርክ ከዚህ ቀድሞ እንዴ? አዎ። መቼ ነው? ስንት ዓመት ሆነ ከጌታ ቤተክርስቲያን ከወጣ? በኢየሱስ ክርስቶስ አምኜ ከዳንኩ 12 ዓመቴ። ኦርቶዶክስ እያለ የቤተክርስቲያን የመዳን ትምህርት ታውቅ ነበር? አዎ። ምን ብላ ነበር የምታስተምረው ኦርቶዶክስ ስለመዳን? ኦርቶዶክስ ካወቃ ቃሉ ስላልከኝ ጨምራለች ብዬ ነው እኔ የማምነው። አይ ትጨምራለች ሳይሆን ምን ብላ ታስተምር ነበር ስለመዳን? ትጨምራለች ሳይሆን ጨምራለች ነው ያልኩት። የኔ ጥያቄ ጨምራለች ቀንሳለች አይደለም። በማስተዋል አድርጋ አዳምጠኝ። ከቤተክርስቲያን ከወጣው 12 ዓመት ሆነኛል እና የኦርቶዶክስን የነገረ ድነት ትምህርት የመዳን ትምህርት ታውቃለህ ወይ? አዎ። የቤተክርስቲያን ነች እንዴ ኦርቶዶክስ? ቤተክርስቲያን ቁጭ አድርጌ አስተምራለሁ። እሱ ጋር ወደ እሱ ከመግባቴ በፊት የሚጠይቀን ጥያቄ መልስልኝ። ኦርቶዶክስ እያለ የኦርቶዶክስን የነገረ ድነት ትምህርት ታውቅ ነበር? አዎ አልከኝ። ታውቃለህ ወይ ስለ? አዎ። ምንድን ነበር? በጣም ጥሩ። የመጀመሪያው በስላሴ በሚስጥራት ማመን ነው ነገረ ድነት። በምን ማመን? በስላሴ ማመን። በስላሴ አንድነትና ሶስትነት። ያ ቀጣይስ? ሚስጥራትን መፈጸም። ዋና ጉዳይ ጋር ስንገባ ንገረኝ፣ እንዴት እንደሆነ እያንዳንዱ የኦርቶዶክስ የመዳን ትምህርት ንገረኝ። እሺ ዋናውና ነገሮችን ልንገርህ። አንድ ሰው ለመዳን መዳኑ በራሱ ላይ የተመሰረተ ነው። እሺ በራሱ ላይ የተመሰረተ ነው። መዳኑ በራሱ ላይ የተመሰረተ ነው። በራሱ በሰውየው ላይ የተመሰረተ ነው።
በሰውየው ላይ በሚድነው ምን ማለት ነው እንደዛ ማለት? ምን ማለት ነው እንደዛ ማለት? በጣም ጥሩ። እሺ አንድ ሰው ለመዳን የመጀመሪያ እግዚአብሔር ወዶና ፈቅዶ ሰዎችን ለማዳን ያደረገውን ነገር መቀበል ወይም በቅንፍ እምነት ይላል ነገረ ድነት። ሁለተኛ ላይ ሚስጥራትን መፈጸም ይላል። ከዛን ከሚስጥራቱ አንዱ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ እሺ ስጋ ወደሙ ቅዱስ ቁርባን፣ እሺ ሶስታ። ከዚያ ሰናይ ምግባራት ሶስት አብዴት ሲሆን ነው ሶስት። ከሰናይ ምግባራት ነው በጎ ምግባር ማለት ነው። ያ ይሄ የኦርቶዶክስ የመዳን አስተምሮ ነው። በትክክል ይህንን መጽሐፍ ቅዱስ ላይ ወስደ እንዴት እንደሚጋጭ አሳየኝ እስኪ። በስላሴ ማመን፣ በሚስጥራት መጠመቅ፣ የጌታን ስጋና ደም መቀበል፣ ከዛም በኋላ ቅባ ሜሮን ወይም በመንፈስ ቅዱስ መታተም፣ ከዛ በጎ ምግባር የሚለው ይህንን ቤተክርስቲያኒቷ ለመዳን ያስፈልጋል ብላ ያስቀመጠችውን ከመጽሐፍ ቅዱስ ጋር ይጋጫል? ከተጋጨ ከየትኛው የመጽሐፍ ቅዱስ ጋር ይጋጭ? አውጣ እናሳይ። እሺ በጣም ጥሩ። ያው ሰፊ ርዕስ ነው ማውራት። ከስላሴ ጀምርና አሳይ። የስላሴ ትምህርቷ የቱ ጋር እንደሚጋጭ አሳይ። በጣም ጥሩ። በስላሴ እመን የሚል ትምህርት የለም። እግዚአብሔር በምድር ላይ ያሉ ሰዎች እግዚአብሔር ለመዳን ባዘጋጀው በኢየሱስ ክርስቶስ አምነው ከሱ ጋር እርቅ እንዲያደርጉ ነው የሚፈልገው። የመጀመሪያው ማለት ነው። በስላሴ ማመን ተገቢ አይደለም አላለማ መጽሐፍ። አሁን ተገቢ አይደለም ሳይሆን እኔ እኮ የስላሴ አማኝ ነኝ። በስላሴ ችግር የለም። እንደተቃል ይኸውልህን ስላሴ መጠመቂያ እንጂ በአብ በወልድ በመንፈስ ቅዱስ አጥምቁ ነው እንጂ ሰው በኢየሱስ ክርስቶስ ነው የሚያምነው። ስለዚህ ሰው አንድ አካል ሰው ሶስት አካል አንድ አምላክ ብሎ ማመን ተገቢ አይደለም ማለት ነው። ኖ አላልኩም። ስላሴ ማለት ታዲያ እኮ ምንድን ነው? በአካል ሶስት በመለኮት አንድ ብሎ ማመን እኮ ነው ስላሴ። አስተምሮ እኮ ነው። እሱ እኮ ሁላችንም እንቀበላለን። አስተምሮ። ስለዚህ ለመዳን የሚያስፈልግ አስተምሮ አይደለም እሱ። ሰዎች የሚድኑት በስጋ የተገለጠውን አምላክ ሲያምኑ ነው። አንተ ከሱ ለመለየት እኮ ነው 3-4 የምታደርጉባቸው በሃይማኖት መንገድ ወደ ሲኦል ለመንዳት ማለት ነው። ዝጋ እኮ ነው። አሁን ሜን ፖይንቱ ያለው እዛ ጋር ነው። እስኪ አስረዳኝ። ጥቅስ አሳየኝ እስኪ። በጣም ጥሩ። ከየት ልጅ ስላሴ ማመን እንደሌለባቸው በዚህ የመጨረሻው የፕሮቴስታንት ውድቀት ፍጻሜ ይሄ ነው። በስላሴ ማመን አስፈላጊ አይደለም ያልከው አስፈላጊ እንዳልሆነ እስኪ አስረዳን በመጽሐፍ ቅዱስ። ይኸውልህን የመጀመሪያው እኔ ያልከውን ነገር ተረዳኝ። ልደተ ቃል በስላሴ ማመን ተገቢ አይደለም ያልከው። እንቀጥላለን። ረጅም ነገር ልናወራ እንችላለን። ካልተረዳኸኝ በረጅም ነገር ልንሄድ አንችልም። በስላሴ ማመን ተገቢ ነው ወይንስ አይደለም ወንድሜ? ለመዳን በስላሴ ማመን እኮ ተገቢ ነው ብያለሁኝ። ነገር ግን መጽሐፍ ቅዱስ ከሶስቱ አካል በአንዱ አካል በወልድ ኢየሱስ ክርስቶስ አምነው እንዲድኑ ነው፣ እሱን እንዲያምኑት ነው አብ የሚፈልገው። ስለዚህ ለመዳን በአብ በወልድ በመንፈስ ቅዱስ ማመን ሳይሆን የሚያስፈልገው ለመዳን በኢየሱስ ክርስቶስን ብቻ ማመን የሚያስፈልገው ነው። አዎ ድገሙ አንዴ። ለመዳን በአብ በወልድ በመንፈስ ቅዱስ ሳይሆን በኢየሱስም ብቻ ለመዳን ማመን ነው ለመዳን። እሱ እንዳለ ሆኖ የሚያስፈልገው በኢየሱስ ክርስቶስ ማመን ነው እንጂ በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር ምንም አያገናኘውም። ይኸው የኦሎጂከስ ትምህርት ማለት ይሄ ነው። ከመጽሐፍ ቅዱስ አስረዳኝ። ልደተ ቃል የኔ ስላለው ከኔ ጋር ረጅም ርቀት ስለምንሄድ ችግር የለውም። አይ ከመጽሐፍ ቅዱስ አስረዳኝ። መመጻደቅ አያስፈልግም። እሺ በጣም ጥሩ። አይ እኔ ምንም አልተመጻደቅም። ከመጽሐፍ ቅዱስ ጥቅስ እያወጣ አስረዳኝ። አንድ የታገሰኝ 3 ነጥቦች አነሳለሁ። 3ቱ ነጥቦች ላይ አንደኛውን ቆርጥ መርጠን እንወያያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወደ ዓለም ሁሉ ሄደው ወንጌል እንዲሰብኩና ያመኑትን እንዲያጠምቁ አዟል አይደል? አንድ ማቴዎስ 28ም እንደዛው ትእዛዝ ሰጥቷል። ይሄን ትእዛዝ የተቀበሉ ሐዋርያት መንፈስ ቅዱስ በወረደባቸው ቀን በበዓለ 50 ጴንጤቆስጤ ቀን የሐዋርያ ሥራ ምዕራፍ 2 ላይ ወንጌል ሰብከዋል። ምን አላቸው ጌታ? የማቴዎስ ወንጌል ላይ ምንድን ያላቸው? ማቴዎስ ላይ ምንድን ያላቸው? 28 ላይ ሁለቱም ትእዛዝ ናቸው። ማርቆስና ማቴዎስ አይነጣጠሉም። ማቴዎስ ላይ ምንድን ያላቸው?
ወደ ዓለም ሁሉ ሂዱ፣ አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ሥርዓቴንም እንዲጠብቁ ያስተማራችኋቸው ደቀ መዝሙር አድርጓቸው አለ። ሰዎች ደቀ መዛሙርት ለመሆን በማን ስም መጠመቅ አለባቸው? በአብ በወልድ በመንፈስ ቅዱስ ስም። ስለዚህ በማያምኑት ስም ይጠመቃሉ። በአብ በወልድ በመንፈስ ቅዱስ ስም ባያምኑ ሰዎች ይጠመቃሉ? ነው እንደዛ አይደለም። ይጠመቃሉ። በማያምኑበት ስም ይጠመቃሉ። ስለዚህ በአብ በወልድ በመንፈስ ቅዱስ ስም ማጥመቅም ራሱ ተገቢ አይደለም ነው እያልክ ያለው? አላልኩም። ካላልክ በማያምኑበት ስም ነው የሚጠመቁት። ታዲያ አንተ በስላሴ በአብ በወልድ በመንፈስ ቅዱስ ስም ማመን ተገቢ አይደለም፣ በኢየሱስ ክርስቶስ ብቻ ነው ማመን ተገቢ ነው ካልክ በማያምኑበት ስም ነው የሚጠመቁት ማለት ነው። ጥምቀቱ በኢየሱስ ስም ስለሆነ ነው ወንድም አለ እንጂ ጥምቀት በአብ በወልድ በመንፈስ ቅዱስ ስም አይደለም። ኖ አይደለም። ተጠማቂው በኢየሱስ ክርስቶስ ስም አምኖ ነው የሚጠመቀው። ሪዝኑ በኢየሱስ በማመን ነው። በማን ስም ነው የሚጠመቀው? መጽሐፍ ሲያዝ አንተ የተጠማውን ወደ ፕሮቴስታንት ስትሄድ እንዴት ነው የተጠመቀው? አንተ ሙሉ ወንጌል ስትሄድ። በጣም ጥሩ። ስለ ኢየሱስ ክርስቶስ ሞትና ትንሣኤ ተሰበኩ። በእውነት ኢየሱስ ክርስቶስ ለእኔ ኃጢአት እንደሞተ እኔን ስለማጽደቅ እንደተነሳ አመንኩኝ። አጥማቂው በአብ በወልድ በመንፈስ ቅዱስ ስም አጠመቀኝ። እኔ ተጠማቂው ደግሞ የኢየሱስ ክርስቶስን ስም እየጠራው ተጠመቅኩ። ስትጠመቅ ነው ያልኩ። አንተ ስትጠመቅ ያጠመቀ ሰው በማን ስም አጠመቀ? በአብ በወልድ በመንፈስ ቅዱስ ስም። አጥማቂው እንደዛ ነው ትእዛዙም ለአጥማቂዎች። ስለዚህ በአብ በወልድ በመንፈስ ቅዱስ ስም አጠመቀ። ስለዚህ አንተ በማታምንበት ስም የተጠመቅከው ማለት ነው። እኔማ በኢየሱስ ስም ነው ስሙን እየጠራሁ ነው የተጠመቅኩት። ስሙን እየጠራ ተጠመቅ። እነሱ አንተን ሲያጠምቁ እየጠሩት ያጠመቁ ስም አንተ የማታምንበትን ስም እየጠሩ ነው ያጠመቁ። አሁን መጽሐፉ ነው ልክ አንተና ልክ የምትሆነው ልጅ ተቃለ አንተ አሁን ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን ተገቢ አይደለም፣ ለመዳን በኢየሱስ ስም ብቻ ማመን ተገቢ ነው አይደል ያልከው? ትእዛዙ እንደዛ ነው እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን አብን አባት ወልድን ልጅ መንፈስ ቅዱስን ደግሞ ከአብ የሚወጣ ብሎ ማመን ከመዳናችን ጋር የሚያገናኙ ነገር የለም ነው። ማንም እንደዛ አላስተማረም እኮ ነው እያልኩ ያለሁት። አሁን እኮ ተራፓ አረከኝ እንጂ ይሄን ትእዛዝ የወሰዱ ሰዎች የሐዋርያ ሥራ ምዕራፍ 2 ላይ የሰሩትን ስራ ላሳይ ነበር ይርኩል ያለሁት። ለዛ ነው ትእዛዙ ማርቆስ ላይ ተሰጠ፣ ማቴዎስ ላይ ተሰጠ፣ የሐዋርያ ሥራ ምዕራፍ 2 ላይ በተግባር ተገለጠ ማለት ነው። በተግባር ሰዎች ሲያምኑ ለመዳን አንዴ ድገምልኝ ከይቅርታ ጋር በጣም በግልጽ እየሄድን አንዴ ደግሜ እጠይቅሃለሁ፣ ግልጽ አድርገህ ትነግረኛለህ ወንድሜ። አንድ ሰው ለመዳን በአብ በወልድ በመንፈስ ቅዱስ ስም አብን እንደ አባት ወልድን ደግሞ የአብ ልጅ መንፈስ ቅዱስን ደግሞ ከአብ የሚሰርጽ ወይም የሚወጣ ብሎ ማመን አይጠበቅበትም ለመዳን ነው እያልከኛለሁ። ትእዛዝ የተሰጣቸው ሐዋርያት ይሄን አላደረጉም። እሱ አስፈላጊ ነገር ነው ማወቅ እያልኩ እኮ ነው። ለመዳን አስፈላጊ ነው ወይስ አይደለም? ማሽከርከር ያለብን ለመዳን አስፈላጊ ነው ወይስ አይደለም? ለመዳን በኢየሱስ ክርስቶስ ስም ማመን እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን ለመዳን አስፈላጊ አይደለም። ገብቶሃል? በኢየሱስ ስም ማመን ግን ለመዳን በኢየሱስ ክርስቶስ ስም ብቻ ማመን እንጂ በአብ በወልድ በመንፈስ ቅዱስ ስም ማመን ተገቢ አይደለም እያልክ ነው። መጽሐፍ እንደዛ ነው የሚለው። የሉም አይደለም ይወልደ ኖ ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አስፈላጊ ነው። በቀጥታ መልስልኝ ፕሊዝ። ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አስፈላጊ ነው ወይስ አይደለም? አይ እንዴት አድርገን ነው የምንወያየው? ደተቃል በዚህ ሂደት አስፈላጊ ነው ወይስ አይደለም? ለመዳን ይሄ ለመመለስ ከከበደ አንተ እንዴት ደግም አስረዳን። መጽሐፍ ጥቅስ ስለማሰጠኝ ነገር እኮ ነው ራስህን ልነጭ የምትነሳው። እንድናወራ በትክክል እኔ ላሳይ ነው የመጥቼልሃለሁ እኮ እኔ በጥቅስ ነው የመጣሁት። ምን አረኩ? ላውራሽ። ስህተትም ከሆንኩ እዚህ ያለ ሰው ይመርምረኝ፣ ገምግመኝ፣ ሪካርድ ያርግ። ያልፈራው ተሸማቀቅኩ፣ አልዋሻው። ልንቀጥል። ትእዛዝ የተሰጣቸው እንዴት በተግባር እንደሄዱ ላሳይን ያልኩት መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ናውጣና አንብብልኝ እስኪ። እሱ እኮ በአካል እያለ እኮ ነው እያወራች ያለው። ልደተ ቃል የአዲሲቱን ቤተክርስቲያን አካሄድ እኮ ነው እየነገርኩ ያለሁት። ወንጌላት አያስፈልጉም ነው እያልክ ያለው። ወንጌሉ አስፈላጊ አይደለም ለመዳናችን ነው ባጭሩ። እንደዛ ነው። ወንጌሉ ለመዳናችን አስፈላጊ አይደለም
አላልኩም። ስለዚህ የሚያስፈልግ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስኪ አውጣና በእኔም እመኑ በአባቴም እመኑ የሚለውን ነው አውጣለሽ። ለምን አስፈለገ ታዲያ? ክርስቶስ በአባቱ እንድናምን ለምን ሊነግረን ፈለገ? ሄዷል ወይ? ሞቶ ከሞት ተነስቷል ወይ? ኢዮብ አሁን የገባው ፕሮቴስታንት ነህ አይደለ? አዎ። ኢዮብ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው አይደለም? አብን አባት አስፈላጊ ነው አይደል? በትክክል ከላይ ያለው ሰው የሙሉ ወንጌል አማኝ ነው። አስፈላጊ አይደለም? ወንጌላዊ አማኝ በመሰረቱ ሙሉ ወንጌል ዶክትሪንም ቢያቅ እንደዚያ አታስተምርም። በአብ ወልድ በመንፈስ ቅዱስ አንድ ፕሮቴስታንት አምኖ ድኗል በሚል ዶክትሪን ነው እንጂ የምትሄደው ኦንሊ ጂሰስ በሚባል ክራይስት በሚባል ብቻ አይደለም የምታምነው። አብና ወልድም አሉ፣ መንፈስ ቅዱስም ሰራጺም አለ። መልስ ለቶ እንደሚያየው እሱም ፕሮቴስታንት ነው። አንተ እንደምታምነው አይደለም፣ ልክ አይደለህም እያለ ነው። እሺ፣ በጣም ጥሩ። ጥምቀት ዙሪያ ያነሳው ጉዳይ ደግሞ አባቴ ይሄ ጥምቀት ጉዳዩ ከኔ ጋር ነው ከሱ ጋር ነው የምታወራው? ልቀጥል? አይ ጥምቀት ጉዳይ ሲነሳ ስለነበረ ነው። በሱ ጉዳይ ልቀጥል ወይ? አይ መጀመሪያ የነበረው ሀሳብ ማለት አለበት። ከላይ እኮ እያለ ያለው እኮ ማለት ነው። ከላይ እሱ በአብ በወልድ በመንፈስ ቅዱስ ማመን ለመዳን አስፈላጊ አይደለም፣ በኢየሱስ ክርስቶስን ብቻ ማመን በቂ ነው እያለ ነው ያለው። ወንጌል አማኝ ነኝ ነው የሚለው እሱ። አንተ ዮሐንስ ወንጌል ምዕራፍ 14 ላይ የጠቀስከው ጥቅስ በቂ ነው። ጌታ ኢየሱስ በእኔ የምመኑ በአባቴ የምመኑ ያለው ቃል ይሄ መሰረታችን ነው። ኢዮባ ከኔ ጋር አውራ። አሁን እሱን ተወና እኔ እናንተን እኮ እንትን ሊላል ነው እሱ። እኔ ሙሉ ወንጌል ነኝ፣ አንተ የት ነህ? ሙሉ ወንጌል ነኝ። አዎ እሺ፣ በጣም ጥሩ። እስኪ ከሐዋርያ ሥራ ምዕራፍ 2 ጀምረህ በአዲሲቱ ቤተክርስቲያን ውስጥ ሰው የሚድነው በአብ በወልድ በመንፈስ ቅዱስ አምኖ ነው የሚለውን አሳየኝ ጥቅስ። ይሄ ማለት ሰው በኢየሱስ ክርስቶስ አይኖ ሮሜ ምዕራፍ 10 ላይ ቁጥር 9 ላይ ሲናገር ሶስቱ ስን ተጠቅሰው በሶስቱ በስላሴ አምኖ ይድናል የሚል አሳየኝ ነው። እኔ ሙሉ ወንጌል ነኝ። መታወቂያም ላሳይ እችላለሁ በቪዲዮ ወጥቼ ከፈለክ። ሚሽነሪ ነኝ። በደብረ ብርሃን ሙሉ ወንጌል በለሚና አንሳሮ መራቤት ዙሪያ የማገለግል ሚሽነሪ ነኝ። ያው ልንገርህ ግልጹን። ኦኬ አሁን አንተ አንድ እውነት አለ። ምን አይነት እውነት ካልከኝ ትንሣኤ፣ ቆይ አንዴ ዮባዬ አንዴ ልንገርህ። በኢየሱስ ክርስቶስ ሞትና ትንሣኤ አዲስ ኪዳን ከተመሰረተ በኋላ በአዲሱ ኪዳን ቤተክርስቲያን ውስጥ በአብ በወልድ በመንፈስ ቅዱስ ስም በማመን ሰው ይጠመቃል ይድናል ብሎ ያስተማረ ከሐዋርያው ጴጥሮስ የሐዋርያት ሥራ የሁለቱን ሐዋርያቶች አስተምሮ ነው የሚዘረዝረው። ከምዕራፍ 1 እስከ ምዕራፍ 12 በጴጥሮስ ላይ ያለውን፣ ከምዕራፍ 12 እስከ 28 በጳውሎስ ላይ ያለውን። በእነዚህ ምዕራፎች ውስጥ በአብ በወልድ በመንፈስ ቅዱስ አምናችሁ ነው የምትጠመቁት የሚል አንድ፣ ከሮሜ ጀምረህ ደግሞ ባለው ላይ አዲስ አማኞችን በአብ በወልድ በመንፈስ ቅዱስ እመኑና ተጠመቁ ሁለት ጥቅስ ስጠኝ። አንድ ነገር መረዳት መቻል አለብን። እኔ አሁን ሮሜ ምዕራፍ 10 ቁጥር 9 ላይ የሚናገረውን ቃል ኢግኖር እያደረግኩ አይደለም። እዛ ላይ እንደሚለው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ያ እርግጥ ነው። ሰው በልቡ አምኖ በአፉ መስክሮ ይድናል፣ ኢየሱስ አዳኝ ነው በማለት። አሁን ግን እዚህ ጋር ስለምትለው ጌታ ኢየሱስም ደቀ መዛሙርቴን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓችሁ አለ። ኦልሬዲ አንድ አማኝ መሰረቱ ይሄ ስለ ትሪኒቲ ሜቢ አልተረዳውም ሊሆን ይችላል። ገባ አይደለ? ስለ ትሪኒቲ ሌላ ትምህርት ነው። እኔ እያልኩ ያለሁት ይኸውልህ፣ አሁንም ስማኝ ልደተ ቃልዬ፣ ትንሽ ታገሰን። ያው የኛ ስለሆነ በደንብ ስማኝ እየውባ። እኔ እያልኩ ያለሁት ለምሳሌ ጴጥሮስ በሐዋርያ ሥራ ምዕራፍ 2 ላይ ሰዎቹ አብደዋል ሰክረዋል ሲሉ እናንተ እንደምታስቡት እነዚህ ሰዎች የሰከሩ ያበዱ አይደሉም፣ ነገር ግን በኢዩኤል የተነገረው የትንቢት ቃል መፈጸሙ ነው ብሎ ሰበከና በቃሉ ልባቸው የተነካ ሰዎች በቁጥር 36 ላይ
ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ ብለው ጠየቁ። ጴጥሮስ ምን አላቸው? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላክ ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና አለ። ቃሉን የሰሙ ተጠመቁ ይለናል መጽሐፍ ቅዱስ። በአብ በወልድ በመንፈስ ቅዱስም ተጠመቁ አላቸው። ይሄን ነገር ደግሞ እሺ ልመልስ፣ እድሉን ስጠኝ። በዛ ሰዓት ዮሐንስ በኢየሱስ ስም ሲያጠምቅ የነበረው ኦልሬዲ አይሁዶች በእግዚአብሔር ኤሎሂም ስለሚያምኑ በእግዚአብሔር ወልድ ብቻ ስለማያምኑ በኢየሱስ ስም ያጠምቃቸው ነበር። ኦልሬዲ ቀድመው በእግዚአብሔር ኤሎሂም ያምናሉ። አሁን ግን እዚህ ጋር ጌታ ኢየሱስ ደግሞ መጣና ምን አለ? ለአሕዛብ አለ። ለአሕዛብ በአብ በወልድ በመንፈስ ቅዱስ ስም። እኛ አሕዛቦች ምን ነበርን? የቁጣ ልጆች ነበርን። ከእግዚአብሔር የራቀን ነበርን። እግዚአብሔርን የማናውቅ ነበርን። ስለዚህ ምን አለ? ለአሕዛብ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ አለ። አይሁዶች ግን ሲጠመቁ የነበሩት በኢየሱስ ስም ነው። ለምን? በእግዚአብሔር ኤሎሂም ሲያምኑ ስለነበረ ማለት ነው። በጣም ጥሩ። አይሁድ ብቻ ነበሩ እነዚህ ሰዎች 3000 ሰዎች ወይም እየተሰበካቸው ያሉት በዓለ ሃምሳ ለማክበር የመጡት አይሁድና ወደ ይሁዲነት ሃይማኖት ገብተው የነበሩ ከሰማይ በታች የነበሩ ህዝቦች ናቸው። የሙሉ ወንጌል የእምነት መግለጫ ላይ አንተ የሙሉ ወንጌል አማኝ ነህ አይደለ? ከላይ ያለው ወንድማችን ከዮ ጋር የምታወራው አለ። የሙሉ ወንጌል የእምነት መግለጫ እንደዛ የሚል ሰዎች በአብ በወልድ በመንፈስ ቅዱስ ስም መጠመቅ የለባቸውም፣ በኢየሱስ ክርስቶስ ስም ብቻ ነው። እናም ደግሞ ማመን ያለባቸው በኢየሱስ ክርስቶስ ስም ብቻ ነው የሚል ለደተቃል። እንደዚህ አይደለም እኔ እያልኩ ያለሁት። አሁንም አልገባኸኝም አለ። አንተ በምታምነው በቤተ እምነት የእምነት መግለጫ ላይ አላልኩም። አዎ ጥምቀት ላይ አይደለም እኔ እያልኩ ያለሁት። ሰው ለመጠመቅ በኢየሱስ ስም ነው ማመን ያለበት። አጥማቂውማ በአብ በወልድ በመንፈስ ቅዱስ ስም ነው የሚያጠምቀው። ለደተቃል ቅድምም እኮ ነግሬሃለሁ። የኔ ጥያቄ ሁለት ነገር ነው። አንተ እዚህ ጋር ያነሳኸው ኢዮብም እኮ እንዳንተ ፕሮቴስታንት ነው። ሁለት ነገር ነው ያነሳው። አንደኛ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ አይደለም ማለት። ሁለተኛ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል፣ ተጠማቂው ግን በኢየሱስ ስም ይጠመቃል አልክ። ኦፍ ኮርስ ወንጌል እሱ ነው። የመጀመሪያው ጥያቄያችን ለመዳን በአብ በወልድ በመንፈስ ቅዱስ ስም ማመን አስፈላጊ አይደለም የሚለውን አንተ ሙሉ ወንጌል ነኝ ብለኛል አይደለ? የሚሽነሪ ስራ ሰራለሁ ሙሉ ወንጌል ነኝ ብላል። የሙሉ ወንጌል የእምነት መግለጫ አለ አይደለ? ቤተክርስቲያኑ ያስቀመጠችው ከሱ ላይ አውጣና ሳይኝ እስኪ እሱ አውጣው። አንተ ያው ችግር የለም እኔ እረዳለሁ። አንተ አውጣና ሳይኝ እንጂ አንተ ነህ እኮ የሙሉ ወንጌል እኮ ሊኖር የሚገባው እኮ ነው። መጽሐፍቱ እንትኔ ላይ ናቸው። አሁን እዛ አይደለሁም። እንደዛ ብላ ነው የምታስተምረው ሙሉ ወንጌል ስላለኝ ሌላ ጊዜ ላወጣ እችላለሁ። እንደዛ ብላ ነው የምታምነው ብለህ ነው የምታምነው ሙሉ ወንጌል መጽሐፍ ቅዱስን ካመነች እንደዛ ነው የምትለው። ማንም መጽሐፍ ቅዱስን የሚያምን እንደዛ ነው የሚለው። ሙሉ ወንጌል ነኝ ስላልኩ ነው ጥያቄ የጠየቅኩህ ያለው። እኔ እኮ ጥቅስ ሰጥቼህ እኮ ነው እንዴ ሙሉ ወንጌል ላይ ምን አስኬዳ አንተ? እኔ ጥቅስ ሰጥቼህ እኔ ስርህ እያለሁ እኔ ሙሉ ወንጌል የመጣው ስላልክም እንዴ ይኸውልህ ሌላ ሙሉ ወንጌል ነኝ ሙሉ ወንጌል። ስለዚህ ሙሉ ወንጌል እንደዛ ብላ ታምናለች ወይ? እኔ ጥያቄ ኦኬ። እኔ እኮ ሙሉ ወንጌል 1957 የመጣችውን ትተህ የሐዋርያ ሥራ ምዕራፍ 2 ላይ እኮ ነው እያወራሁ ያለሁት። ስለዚህ ሙሉ ወንጌል 1957 ላይ ነው የመጣችው። ኦኬ የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለው ሐሳብ የዮሐንስ ወንጌል በእኔ እመኑ በአባቴ እመኑ ሲል ክርስቶስ ኢየሱስ አልሞተም አልተነሳም፣ ትእዛዝ አልሰጠም። መሞትና ለመሞቱ እዚህ ጋር ምንም የሚለውጠው ልዩነት የለውም። በእኔ እመኑ በአባቴም እመኑ ሲል ምን እያለ ነው? በእኔ እመኑ በአባቴም እመኑ ሲል ልመለሰልህ። በጣም ጥሩ። እንደዚህ ካመጣህልኝ ደስ ይለኛል። ቃል በቃል ማድረግ እግዚአብሔር አብ ኢየሱስን እንደላከው ማመን ያን እሱ የላከውን መቀበላቸውን ነው እያረጋገጠላቸው ያለው። ወደ አባት እሄዳለሁ። አንድ ሰው አብ አባት እንደሆነ ሳያምን ወልድ የአብ የዘላለም ልጅ እንደሆነ ሳያምን በአብ ሳያምን መዳን ይችላል እያልከኝ ነው? አልታዘዘም። የትኛው መጽሐፍ ላይ ነው አንተ ያመጣኸው? መጽሐፍ የት ጋ ነው እያልኩ እኮ ነው። በአብ እመኑ የተባለ የለም እኮ ከሞትና ትንሣኤ በኋላ በተሰቀለው ኢየሱስ በሞቱና በትንሣኤው እኮ ነው የሚታመነው። ኢየሱስ ጌታ እንደሆነ በልብ ብታምን አንድ በል፣ ከሞትም እግዚአብሔር እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ በአፉ መስክሮ ይጸድቃልና እኮ ነው የሚለው። ከሙታን ትንሣኤ በኋላ ኢየሱስን አብ እንደላከው
መሲሁ እንደሆነ እመኑ የተባሉ ሰዎች አሉ። ሲያሳየን ክርስቶስ ከሞት እንደተነሳ እመኑ ነው እኮ የተባሉት። ከዚያ በኋላ ኢትዮጵያዊ ጃንደረባ እኮ ኢትዮጵያዊ አህዛብ ነው። ለምሳሌ አህዛብ በአብና ስለዚህ አንተ በአብና በመንፈስ ቅዱስ አታምንም ማለት ነው። መች አልኩህ እንደዛ? አሁንም አላገኘኝም። ከመዳን ጋር ምንም የሚያገናኙ ነገር ስለሌለ ስለዚህ አንተ በአብና በመንፈስ ቅዱስ አታምንም። አላገኘኸኝም። አሁንም አላገኛችሁም። አንተ በአብ በወልድ በመንፈስ ቅዱስም ታምናለህ? አዎ ታምናለህ። በአብ በወልድ በመንፈስ ቅዱስ ታምናለህ? ስላሴ አምናለሁ። ታምናለህ። ስታምን ምን ብለን ያመንከው? አብ ምንድነው? ወልድ ምንድነው? መንፈስ ቅዱስ ምንድነው? በጣም ጥሩ። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እንደዚህ ብለህ ማመን ከመዳን ጋር ግንኙነት አለው የለውም? ግንኙነት የለም። ምን ሆነ ነው? ህልውና እኮ ነው ይሄ፣ ህልውና ነው ይሄ እኮ ዶክትሪን ኦፍ ጋድ ነው። ምን ሆነ ነው? ስለዚህ በስላሴ ማመንም አሁን ለምሳሌ ኦንሊ ጂሰስ የሚባሉ ቤተ እምነቶች አሉ። አያምኑም እንደዛ ብለው ምንም ችግር። ስለዚህ እነሱ ፈጽሞ ኦንሊ ጂሰስ እኔ ጋር ብታመጣ አያወራም እኮ። እስቲ ጊዜ ስጠኝና ላወራ። በኢየሱስ ክርስቶስ ብቻ ነው ማመን የሚያስፈልገው፣ በአብ በወልድ በመንፈስ ቅዱስ ማመን አያስፈልግም ይላል። በአንተና በእነሱ መካከል ምንድነው ልዩነቱ? እነሱ በአካል ሶስትነት አያምኑም፣ በመለኮት አንድነት አያምኑም። ኢየሱስ ክርስቶስ በህድረት እንጂ በተዋህዶ አያምኑም። እሱ ጋር አትግባ። አንድ ሰው በእግዚአብሔር በአካል ሶስትነት ማመኑና ለማመኑ ከመዳኑ ጋር ያገናኛል? አልታዘዘም ነው። እና ታዲያ ከመዳኑ ጋር ካላገናኘው እነሱ እግዚአብሔር በአካል ሶስት ሆነ አንድ ሆነ ብለው ባያምኑ ለምንድን ነው ታዲያ አልዳኑ የምትላቸው? እኔ እየነገርኩ ያለሁት መጽሐፍ ቅዱስ ላይ ትእዛዝ የተቀበሉ ሐዋርያት የሰሩትን ስራ ተቀበለውም የሐዋርያት ስራ ተቀበለውም። አንዴ አዳምጠኝ። አንተም በአብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ብሎ ማመን ከመዳን ጋር ምንም የሚያገናኙ ነገር የለም ማለት። ኦንሊ ጂሰሶችም ይህን ነገር አያምኑም። በኢየሱስ ክርስቶስ ብቻ ማመንን ይናገራሉ። በእሱ ብቻ ካመንክ ትድናለህ ይላሉ። እነሱ ድነዋል ታዲያ? ኦንሊ ጂሰሶች ስለ እነሱ አይደለም እያወራን ያለ ነው። እነሱ ድነዋል ወይ ነው ጥያቄ። ኦንሊ ጂሰስ የተባሉት በፊት ስለሆነ መጽሐፍ ቅዱስ ነው እያወራሁ ያለሁት። ልደተ ቃልዬ እኔ እያወራሁ ያለሁ ደረጃ ላይ ደርሷል። ፕሮቴስታንት ጋይስ እንግዲህ በስላሴ ማመን የሙሉ ወንጌል ዶክትሪን አይደለም። መጽሐፍ አዋቂና የሙሉ ወንጌልን በዛ ውስጥ ያለ ሰው ብታገኝና ዶክትሪኑን ቢያሳየ እንደዚህ ብላ አታስተምረም። ይሄ የራሱ ሀሳብ ብቻ ነው። ምን ብለን እንጸልያለን? አንዳንዴ ጸሎት መዝጊያችን ላይ ራሱ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን ብለን ሁላ እንዘጋለን። ገባ አይደለ? እንዲህ ከመሃል ነጥለን ብቻ የምናምነው ጉዳይ አይደለም። ይሄ ሰው አሁን ሊትራሊ ምን አለ? በኢየሱስ ያምናል። እንዳነጋገሩ ከሆነ ደግሞ በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ አያምንም። ይሄ ቀጥተኛ እንትኑ ነው። እኛ ደግሞ እንደዚህ አናምንም። እኛ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ነው ምናምነው። አንድ ጥያቄን ጠይቀህ እንዳንተው ፕሮቴስታንት ነው፣ የሙሉ ወንጌል አማኝ ነው። አንተ ልክ ትሁን እሱ ልክ ትሁን የሚዳኛችሁ ማን ነው? መጽሐፍ ቅዱስ ነው የሚዳኛ። እሱም መጽሐፍ ቅዱስን አንብቦ ነው እኮ እንደዚህ አይነት መረዳት ያመጣው። አንተ መጽሐፍ ቅዱስን አንብቦ ነው እንዲህ አይነት መረዳት ያመጣው። የትኛውን ነው መጽሐፍ ቅዱሱ ልክ ሊያደርገው የሚችል? ያንተ ነው ወይስ የሱን ሀሳብ? እንዴ ከመጽሐፍ ቅዱስ በላይ የሚያስረዳን እውነት የለም። አንተ እኮ አንድ የጠቀስከው ኢምፖርታንት ቃል እኮ ዮሐንስ ወንጌል ምዕራፍ 14 ላይ ያለው ገብቶኛል። ኢዮብ እሱት ገብቶኛል። እሱ አንተን እየሞገተ ነው። የኔን መጽሐፍ ቅዱስ ይዞ አይደለም ያንተን አንተ እጅ ላይ ያለውን የምታምንበትን 66ቱን መጽሐፍ ቅዱስ ይዞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር አያገናኝም እያለህ ነው እሱ። አንተ ደግሞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር ያገናኛል አልክ። መጽሐፍ ቅዱስ ነው የሚዳኘን አልከኝ አይደለ? ኢዮብ አንተ መጽሐፍ ቅዱስ ነው የሚዳኘን ካል መጽሐፍ ቅዱስ የማንን ሀሳብ ነው የሚደግፈው? እሱም ልክ ነኝ ብሏል ያንተን መጽሐፍ ቅዱስ ይዞ፣ አንተም ልክ ነኝ ብላል ያንተን መጽሐፍ ቅዱስ ይዘ። ማን ነው የሚዳኛችሁ? ልክ ይሄ ነው ሊላችሁ የሚችለው ማን ነው? ሁለታችሁም በተረዳችሁት ከመጽሐፍ ቅዱስ የኔ ልክ ነው አላችሁ። የማ ልክ እንደሆነ ማን ያውቃል? ሁለታችሁም የኔ ልክ ነው ብላችኋል። እሱም የኔ ልክ ነው ብሏል፣ አንተም የኔ ልክ ነህ ብለሃል። ልክ ስለመሆናችሁ ማን ነው የሚዳኛችሁ? ምክንያቱም ያነበባችሁት መጽሐፍ ቅዱስ አንድ አይነት ነው፣ ግን የተለያየ ሀሳብ ነው ያመጣችሁት። አንድ መጽሐፍ ቅዱስ ይዛችሁ ሁለት የተለያየ ሀሳብ ይዛችኋል።
ለሁለታችሁም ማስረጃችሁ መጽሐፍ ቅዱስ ነው። ማንን ነው የሚደግፈው መጽሐፍ ቅዱስ? እሱ አሁን ቀጥታ ከመጽሐፍ ቅዱስ ጥቅስም እንደዚህ ብሎ የሚደግፈውን ሀሳብ አላነሳም። አምጥቷል። ዮሐንስ አምጥቷል። ሐዋርያት ሥራ ምዕራፍ 2 ላይ አምጥቷል። አንተም ደግሞ እኔ ሳነሳው የነበረውን የዮሐንስ ወንጌል ምዕራፍ 14ን አምጥታል። አንተ ዮሐንስ ወንጌልን ታመጣለህ፣ እሱ የሐዋርያት ሥራን አመጣ። ከጴጥሮስ ከምን አለ። አንተም ትጠቅሳለህ፣ እሱም ይጠቅሳል። ከአንድ መጽሐፍ ቅዱስ ሁለታችሁም ትጠቅሳላችሁ። እንደ ተጨማሪ የምታየው ሀሳብ ደግሞ አንደኛ ዮሐንስ ላይ እነ ዮሐንስ ሲመሰክረው ያየነውን የሰማነውን ከመናገር ዝም አንልም ብለው ላስገባልና ልጠይቀው። ይኸው ላስገባው። ማን ነው ከሁለታችሁ ልክ? ይኸው እሱም እየገብቷል። ልጠይቀው። ማን ነው ከሁለታችሁ ትክክለኛ አስተምሮ? ካልፈራህ ሞግተኝ እንጂ አታወርደኝ። እንደተቃል ማን ነው? አይ ከሁለታችሁ አሰልቺ ስለሆነ ነው። ኢዮባ ቅድም መጥቀስ ጠይቄዋለሁ። አንዴ አዳምጠኝ። ድጋሚ ሳላስወረዳ አንዴ አዳምጠኝ። በስነ ስርዓት አውራ። አንተም የ66ቱ መጽሐፍ ቅዱስ ነው የምትቀበለው አይደለ? አንተም በጸጋው ድኛለሁ። አምስቱ ሶሎች ታምናለህ አንተም አይደለ? እሺ ኢዮብ 66ቱ መጽሐፍ ቅዱስ ነው የምትቀበለው አይደል? ኢዮብ አንተም ኢዮብ ባትሽሽ ጥቅስ ስጠኝ። መጀመሪያ ለጠየቀው ነገር ኢዮብ አንተም 66ቱ መጽሐፍ ቅዱስ ነው የምትቀበለው አይደል? ኢዮብ በትክክል አምስቱን ሶሎች ትቀበላለህ። አዎ መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ ታምናለህ። በእውነት አዎ። አንተኛውም በጸጋው ድኛለሁ መጽሐፍ ቅዱስ የበላይ ባለስልጣን ነው ብለህ ታምናለህ። አዎ በትክክል። አሁን ሁለታችሁ መካከል ላይ በጸጋው ምንድን ነው ያለው? በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር የሚያገናኙ ነገር የለም፣ በኢየሱስ ክርስቶስ ብቻ ማመን ነው አለ። ኢዮባ ደግሞ ኖ ከመዳናችን ጋር በአብ በወልድ በመንፈስ ቅዱስ ማመን ያገናኘዋል አለ። ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ። ሁለታችሁ መጽሐፍ ቅዱስ የበላይ ባለስልጣን ነው ብላችሁ ታምናላችሁ። መጽሐፍ ቅዱስ ከሁለት አንዳችሁ የየትኛውን ትምህርት ነው ልክ ብሎ የሚደግፈው? ሁለታችሁም ጴንጤዎች ስለሆናቸው፣ ሁለታችሁም ፕሮቴስታንቶች ናቸው። የማን ሀሳብ ነው ልክ የሚለው መጽሐፍ ቅዱስ? ድምፅ ይሰማል። ለማን ነው ጥያቄ? ኢዮብ ሰምተኛል? የኔን ሀሳብ ኢዮብ በትክክል ሰምቻለሁ። ማን ነው ልክ? በመጽሐፍ ቅዱስ አስተምሮ መሰረት ኢዮብ ነው ልክ ወይስ በጸጋው ድኛለሁ ነው ልክ? አይ አንዳችን ከአንዳችን ጋር አሁን ውድድሩ ሳይሆን እዚህ ጋር አሁን እየተማማርን ነው ያለንበት፣ አንዳችን ከስህተት መንገድ የምንመለስበት ነገር ነውና እንደ ተጨማሪ አንደኛ ዮሐንስ ላይ ርኮ ሲናገር ሕይወት ተገለጠ አይተንማል እንመሰክርማለን ብለው ካወሩ በኋላ ከዛ ምን አሉ? ህብረታችሁም አሉ ከአባት እና ከልጁ ከኢየሱስ ክርስቶስ ጋር እያለ ይናገራል። እና አንድ ሰው ወደ ጌታ ኢየሱስ ሲመጣ ህብረት አለው። ህብረቱ ደግሞ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ጋር ነው። አንደኛ ዮሐንስ ላይ ቁጥር 1 እንደሚናገረው ማለት ነው። አሁን የኔ ጥያቄ እኮ ኢዮብ በአብ በወልድ በመንፈስ ቅዱስ ማመንም አለማመንም ከመዳናችን ጋር አያገናኘውም ብሏል። የአንተኑ መጽሐፍ ቅዱስ ይዞ ኢዮብ አንተም ደግሞ በአብ በወልድ በመንፈስ ቅዱስ ማመን ከመዳን ጋር ያገናኛል ብላል። እሱ የያዘውን መጽሐፍ ቅዱስ ይዘ አንተ የአንተ ሀሳብ ልክ ስለመሆኑ መጽሐፍ ቅዱስ ይደግፈኛል ትላለህ። ከታች ያለው የአንተው እምነት ተከታይ የያዘው ከአንተ የተለየ ሀሳብ ነው፣ ግን የያዘው ከአንተ ጋር ተመሳሳይ የሆነ መጽሐፍ ቅዱስ ነው። የየትኛችሁ ሀሳብ ልክ ነው? የማንን እንቀበልኛ? እንደ መጽሐፍ ቅዱሱ ማን ነው ልክ? ከሁለታችሁ እኔ ልክ ነኝ። እሺ ኢዮብ አንተስ? መጽሐፍ ቅዱሳዊ በሆነ ሀሳብ ብታስረዳን በጸጋው። እሺ ላውራ። አንተ ጥቅስ አታመጣልኝም አይደለ? ከሐዋርያት ሥራ ምዕራፍ 2 ጀምረህ በአብ በወልድ በመንፈስ ቅዱስ ስም እመኑና ተጠመቁ የሚል ጥቅስ ታሳየኛለህ? ስትወቅሰኝ ነበርክ፣ ስተቸኝ ነበርክ። ጥቅስ ስትባል ግን መልስ የለህም። መልስ እሺ ስጠኝ፣ ጥቅስ ስጠኝ ለዚህ ነገር። አሁን በጣም ላሳይ እችላለሁ። አሁን እየወጣው እኮ ከስልኬ ጋር ስላልተመቸኝ ነው። አሁን ያለሁበት ሁኔታ ነው። እሺ እኔ ላሳይህ። ኦኬ በጣም ጥሩ። እስቲ የሐዋርያት ሥራ ምዕራፍ 16 ቁጥር 31 አንብብልን ኢዮባ። ባይብል እጄ ላይ ስለሌለ ነው። አሁን ስልኬ ስለሆነ ከዚህ ጋር ባይብል ሳትይዝ ነው ሰው የምተቸው። እድን ዘንድ ምን አደርግ ይገባኛል? እድን ዘንድ ምን ላደርግ ይገባኛል ብሎ እሺ ሚውት አድርግልኛል። እድን ዘንድ ምን ማድረግ ይገባኛል ብሎ የጠየቀው የፊልጵስዩስ እስር ቤት ዘበኛ በአብ በወልድ በመንፈስ ቅዱስ ስም ማን ብለውታል ሐዋርያቱ?
መልስልኝ ብለውታል። በጌታ ኢየሱስ እመን አሉት። በኢየሱስ ማመን ነው አይደለም የሚያስፈልገው? እሺ እሱ ብቻ አይደለም ሌላም ልስጥህ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ማውጣልኝ ምን ይላል? አንብብ ካለ መጽሐፍ ቅዱስ እጄ ላይ ስላልያዙ። በጣም ጥሩ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አይደለ? እውነት ነው። ልጁን የሰጠው ለምንድን ነው? በጥቅሱ መሰረት ከጥቅሱ ላይ ንገረኝ። ስለ ሰዎች በደልና ኃጢአት። በጣም ጥሩ ይላል ክፍሉ፣ እንደዛ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው አይደል የሰጠው? አዎ። ስለዚህ የሚድነው በማን የሚያምን ነው? በመጽሐፍ ቅዱስ መሰረት። ይሄ እኮ እኔ እኮ አልካድንም እኮ ወንድማችን፣ ይሄ በክርስቶስ በራዘር ሐዋርያቶች ያስተማሩት ትምህርት ነው። ሙሉ ማለት ግን በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ አናምንም ማለት ግን አይደለም። እሱ ሌላ ኮንሴፕት ነው። ህብረት አለን። ወደዚህ ይሄን ጌታ ስንቀበል ወደ ህብረት ውስጥ ገብተናል። ሌላ ኮንሴፕት ነው እሱ። በኢየሱስ ማመን ማለት በራሱ ምን ማለት ነው? እስኪ ንገረኝ አንተ። ሌሎቹን ተው፣ ችግር የለም። እኔ እናንተ ብቻ እናወራ። እንደው ለደቂቃ ቃል እየታገሰን ትንሽ። በኢየሱስ ማመን ማለት በኢየሱስ የሚያምነው ሰውዬ ኢየሱስ ምንድን ነው ብሎ ነው የሚያምነው? እስኪ ንገረኝ። ኢየሱስ ብቸኛ አዳኝ፣ ቤዛ፣ መካከለኛ፣ አማላጅ ነው በሚል እምነት የተመሰረተ ድነቱ በዛ ላይ ይወሰናል። ብቸኛ ስትል አብና ወልድ መንፈስ ቅዱስ የሌሉበት ነው? ኖ። እንዴት ነው ታዲያ ብቸኛ ስትለኝ? ይሄንን ነው እኔ በእግዚአብሔርና በሰው መካከል ያለ መካከለኛ ስለሚለው መካከለኛ ሆኖ ያስታረቀን በደላችንን የወሰደ በሞቱ በኩል ሕይወት የሰጠን ኢየሱስ ስለሆነ እምነታችን በእርሱ በኩል ያለ ስራ ላይ ነው። ለዛ መሰረት የምናደርገው የክርስቶስ ኢየሱስ የመስቀሉን ስራ ነው። አሁን ደግሞ አንድ መለስ ያለ አንድ ነገር ልንገርህ መለስ ብዬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያዩትን ምስክርነት ባለማመናቸው ከነቀፈና ወንጌል ወደ ዓለም ይዘው ሄደው ሰብከው ያመኑትን እንዲያጠብቁ ትእዛዝ ሰጥቶ ማቴዎስ ላይም ያመኑ ትእዛዝ ሰጥቶ የሐዋርያት ሥራ ምዕራፍ 2 ላይ ይሄንን ተግባራዊ ያደረጉ ሐዋርያት ሰዎችን በአብ በወልድ በመንፈስ ቅዱስ ስም እመኑ ነው ያሏቸው። ሦስቱን ሰዎች አንድ ጥያቄ አንተ ልጠይቅ። ሐዋርያቶች በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ያምናሉ? ያምናሉ። ታዲያ አንተ እኮ አሁን እየገፋ ያለው ያን እኮ የትምህርቱን እኮ ነው። መጽሐፍ ቅዱሱ ልክ ነው ወንድም አለ። መጽሐፍ ቅዱሱ ልክ ነው አይደል? በትክክል መጽሐፍ ቅዱስ እርስ በራስ አይጣረዝም። እሺ ልክ ከሆነ ለምንድን ነው ሐዋርያቱ ስላላመኑ ነው ምን እናድርግ ብለው ጴጥሮስንና ሌሎችን ሐዋርያት የጠየቁትን 3000 ሰዎች እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ንስሐ ግቡ ያለው? ለምን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ንስሐ ግቡ አላላቸውም? ያላለው ለምን? በእግዚአብሔር ኤሎሂም ስለሚያምኑ ብዬ እኮ ነግሬያለሁ። አይሁዶች ናቸው እዛ ጋር የተሰበሰቡ። እሺ በጣም ጥሩ። ከአሕዛብ በዚህ ጥምቀት በጸጋው ማርቆስ ምን ጠይቀው? ማርቆስ ሰላም በላን። ማርቆስ እሱ ሉትራን ነው፣ ከቃለ ሕይወት የመጣው። እኔ ጴንጤቆስጤ ነኝ። ከሉትራን ጋር እንኳን ብዙ ችግር የለም። ሌላ ርዕስ ስላላቸው እነሱ የተመረጠ ዳነ የሚለው ናቸው። እሱ ከመጽሐፍ ቅዱስ እነሱ የተወሰነ እንደዛ ነገር አላቸው። ግን ማርቆስ ለምን ዝም የምትለው? እሺ ያው ሶል የሚባለው ላስገባልህ። እሺ የት ነህ? አለው እግዚአብሔር ይመስገን። ከየት ቤተ እምነት ነህ አንተ? አይ እነዚህ እዚህ አሁን አንተ የምትሰራቸውን ፖለቲካዎች ልጆቹ እንዲያቆሙ ብዬ ነው። እኔን ከወንጌል አማኝ ነኝ አይደለም። እኔ እየነገርኩህ እኮ ነው። እርስ በርስ ራስን ምከር ማርቆስ፣ ራስን ምከር። መልስ ፈልጋለሁ። ሰኒ ቆይ አታስወጪው። ተይ አንዴ ቆይ። ናግባ ሰለሞን የት አለ ሰለሞን? ኢንቫይት አድርጉት። ናግባ ሰለሞን ይኸው አናግረው። እሺ ሁላችሁም ሰላም እላችኋለሁኝ። ኢዮብም በጸጋውም ስታወሩ
ከስር ኮመንት አድርጌ ነበር እና ሚውት ሲያደርጉ ነበር። እኔ ወንጌል አማኝ ነኝ። ሊደት ይሰማል ወይ? መጣህ ማርቆስ? እየሰማ ነበር እስካሁን ድረስ? አዎ ሁለቱም ፕሮቴስታንቶች ናቸው ከላይ ያሉት። ኢዮብም በጸጋውም የማን ሐሳብ ነው የምትደግፈው? ሞር 90% የጸጋውን ደግፈዋለሁ። ያው ሁለቱም ይስማማሉ። በእርግጥ ትንሽ ያለመግባባት እንጂ የጸጋው ትክክል። ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው አይደለም ማርቆስ? አስፈላጊ ነው። ግን ከአብ ልጁን እንደላከና ልጁ ደግሞ ሞር ደግሞ መሞቱን የሚያምን ነው ምድነው። መሞቱን የሚያምን አሁን በቀጥታ መልስልኝ ማርቆስ፣ አሁን በቀጥታ መልስልኝ። በአብ በወልድ በመንፈስ ቅዱስ ማመን ለመዳን ያስፈልጋል አያስፈልግም? ያስፈልጋል። ግን አብ ደግሞ በወልድ በኩል ድነትን እንዳስቀመጠ የሚያምን ነው ምድነው እንጂ ስለዚህ አሁን በጸጋው እያለ ያለው እኮ ለመዳን በኢየሱስ ክርስቶስ አይደለም። በጸጋው እያለ ያለው ይቅርታ አባቴ። ቆይ በጸጋው ምንድን ነው ያልከው? በአብ በወልድ በመንፈስ ቅዱስ ማመን ከመዳናችን ጋር አያገናኘውም ብላላ። የኔ ጥያቄ ሰዎች በአብ በወልድ በመንፈስ ቅዱስ ማመን አለባቸው የለባቸውም? ለመዳን የለባቸውም። በቃ አንድ ያዝልኝ እዚህ ጋር አንድ ያዝልኝ። ግን ይሄን ነገር ልታስጨርሰኝ ለምን አልክ? እሺ አስጨርሳለሁ። በጸጋው ችግር የለውም። አንተ ሲጀምር በስነ ስርዓት የምታወራው ማርቆስ አያስፈልግም እያለ ነው ለመዳን በአብ በወልድ በመንፈስ ቅዱስ ማመን። በእርግጥ ማመን አለባቸው። በአብ በወልድ በመንፈስ ቅዱስ ማመን አለባቸው። ነገር ግን ቅድሚያ ላይ ለሰው ልጆች የሚሰበከው ስብከት በወልድ መኔ ነው ማለት ወልድ ለሰው ልጆች ሁሉ እንደሞተ ሞቶ እንደተነሳ ሰው ለመዳን በአብ በወልድ በመንፈስ አንዴ ማርቆስ ሰው ለመዳን በአብ በወልድ አንዴ ታስረዳኛለህ? እንደሱ አሁን እኔ ደስ ይሄ አሁን የበጸጋውን ሐሳብ ተቀበልኩትም አልተቀበልኩትም ፍራንክ የሆነ ነገር ነው የሚናገሩ። በቃ ነው ከሆነ ነው ካልሆነ አይደለም ነው። በቃ እንደዚህ አይነት መልስ መስጠት ያለብህ እንዲህ ጥምዝምዝ አይደለም። እሱን ስጠይቀው ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው ወይንስ አይደለም? ማርቆስ በአብ በወልድ በመንፈስ ቅዱስ ለመዳን ማመን አስፈላጊ ነው ወይንስ አይደለም? አስፈላጊ ነው። ግን እየነገርኩ ያለሁትን አካሄድ የጸጋውን አግኝቻለሁ። ቀደም የእሱን ሀሳብ ደግፈዋለሁ ስላልክ ነው። በጸጋው አያስፈልግም ብሏል፣ አንተ ያስፈልጋል ብለሃል። አውራውም እንዴት ነው? ለሱ አስረዳው። ኦኬ በጸጋው አንዴ እኔ የአንተን ፖይንት አግኝቻለሁ። ቆይ አንዴ ሶል የሚባለው አንዴ ዝም በል። በጸጋው እያለ ያለው አሁን እሱ እያለ ያለው ሚሊዮን አትበል። እሱ ሙሉ ሰው ነው። ስለ ራሱ እኔ ደቂቃ ሰጠዋለሁ። ራሱ ይናገራል። ስለ ራሱ ይናገራል። አጠገብ ቁጭ አድርገህ እሱ ያለው እንዲህ ትላለህ እንዴ? ደቂቃ ሰጥቼው ራሱ ይናገራል። እስካሁን ተናግረሃል አንተ። ለመዳን እዚህ ልጅ ደግሞ ለመዳን በአብ በወልድ በመንፈስ ቅዱስ ማመን አስፈላጊ ነው ስትል ምን ማለት ነው የሚለውን አስረዳ በል ማርቆስ። አማንት እሺ አንደኛ እኔ ላስረዳ። እኔ አንድ ሰው ማመን አለበት፣ በስላሴ ማመን አለበት። በስላሴ ካላመነ ያ ሰው አይድንም ብዬ አምናል። ለምሳሌ ያክል ኦንሊ ጂሰሶች አንዴ ዝም ማስረጃ ሚውት አድርግልንና ከኔ ጋር እያወራ ስለሆነ ማስረጃ እኔ እየተካሄደ ያለው ነገር ልክ እንዳልሆነ ልነግራችሁ እኮ ነው። ቆይ ሶል አንዴ ዝም በላ። እሺ አንዴ ልንገረው ለሱ ልደታ ለእኔ ደቂቃ ስጠኝ፣ ምክንያቱም ጥቅሱንም ሰጣለሁ ለሱ። ኦኬ ምዕራፍ 14 ከቁጥር 1 ጀምረን ማንበብ እንችላለን። እሺ እሱን እስኪናነብ ግን ሰው በአብ በወልድ በመንፈስ ቅዱስ የማያምን ከሆነ ድነትን አያገኝም። ለምሳሌ ያክል
ኦንሊ ጂሰሶች በወልድ ብቻ ያምናሉ። በመንፈስ ቅዱስና ምሳሌ አይደለም ማስረጃ ሰጣኝ። እንዴት ሆኜ ላስረዳካ? አለምልልስ ነው። ይሄ እኮ ጥቅሱን ሰጥቼ ካለ ጥቅሱን ማንበብ ትችላለህ እኮ። ጥቅሱን እኮ ዮሐንስ ወንጌል 14 ነቅሬቃለሁ አይደል? ማርቆስ ቆይ አንዴ አትበሳጭ። እኔ ወንድም በመንፈሱ ነው። እሺ በስጋ ስጋ እኔ አሁን በጸጋ አልኩኝ። ልደታ ለኔ ደቂቃ ስጠኝ፣ በደቂቃ እናውራ። እንዴ ካላመሳከር ነው እንዴት ይሆናል? ኖ እናመሳክራለን። አንድ ደቂቃ ስቶና እሺ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመን አለበት። ትክክለኛም ትምህርት ነው። በስላሴ የማያምን ሰው ኦንሊ ጂሰስ እንለው። ኦንሊ ጂሰስ ደግሞ በአብ በወልድ በመንፈስ ቅዱስ የማያምን በወልድ ብቻ የሚያምን የሐሰት ትምህርት ነው ብለን እናምናለን። ስለዚህ አንድ ሰው ነገር ግን እኔ ከጸጋ ጋር የሚያስማመኝ አንድ አንግል ተገኝቷል። ያ ምንድነው? አንድ ሰው ወንጌል ስርጭት ስንወጣ ኢየሱስ ክርስቶስ አብ ልኮ ኢየሱስ ክርስቶስ እንደሞተ ኢማን ነው የምንለው። በአብ ኢማን አንልም፣ በመንፈስ ቅዱስ ኢማንም አንልም። ይሄን ደግሞ እንደ ትምህርት ደግሞ ሰውየው ወደ ቤተ ክርስቲያን ሲመጣ ብቻ ነው የምናስተምረው። ነገር ግን አብ ወልድን ልኮአል፣ መስማር አስቀምጧል፣ የመዳንን መስማር አንተ አታውራ። እሱና እኔ እያወራን ያለ ነው። አንድ ሰው ወደ ወንጌል ስርጭት ስንሄድ ምንድነው የምናደርገው? በወልድ መኒ መስማሩን አብ አስቀምጧል፣ የመዳንን መንገድ አስቀምጧል። ስለዚህ በሱ በወልድ ካመንክ ትድናለህ ነው የምንለው። ወደ አሁን አምኛለሁ ብሎ ሲመጣ ግን የስላሴ ትምህርት እናስተምራለን። ገባህ አይደል? ስለዚህ እንደዚህ ነው ትምህርቱ። ሰውየው መዳኑ የሚረጋገጠው መቼ ነው? ወደ ቤተ ክርስቲያን መጥቶ ይሄን ትምህርቶችን በትክክል ተቀብሎ የአብ የወልድ መንፈስ ቅዱስ አንድነትን ተቀብሎ ተጠምቆ ከህዝብ ጋር ሲቀላቀል ብቻና ብቻ ነው ሰውየው ድኗል ብለን ኮንፈርም የምናደርገው እንጂ ሰውየው እዛ በሰበክ ነው አምኛለሁ ባለው ውጤት ብቻ አይደለም መዳኑ የሚረጋገጠው። ታሪሻለሁ እኔ ከዚህ አንግል ውጪ ከሆነ ሶሊን በጸጋው ይናገር። እዚህ ልደት እያላገጠባችሁ ግን የእውነት እየመሰላችሁ የምትቀለዱት በጣም ነው የምታስጠሉት። ችግር የለም። ቆይ ችግር የለም። እሺ ማርቆስዬ አትናደድና እኔ ስጠይቅህ ያው ተፈጥሮ ሊሆን ይችላል ጮክ ያልኩ የምመስለው እኔ ለምጠይቅ ጥያቄ አጫጭር ምላሽ ሰጠኝ። የአንተ ቤተ ክርስቲያን የት ነው ማርቆስዬ? ምላሽ ቶና ደቂቃውን ወስደ አንተ በዚያ እኔ ያልኩትን እንትን አድርግ ትክክል አይደለም ብሌ ከዛ አንተ አስረዳኝ። እኔ አሁን አስረድቻለሁ የኔን እኔ እሱ ያለው ትክክል አይደለም ይሄ በትክክል አላስረዳም ብሌ ያንተን አስረዳ እስኪ ለህዝቡም ጭምር። በጣም ጥሩ እሺ፣ ተባረክልኝ። ሚውት አድርገው ከኔ ጋር ሁላችሁም አላወራችሁም። ጴንጤ የሆኑ ካሉ በዚህ አመለካከት ካላቸው ወደ ተቃላ አስገባቸው፣ ችግር የለም። እኔ እውነቴን እናገር፣ መጽሐፍ ቅዱስ ላይ ያለውን በጥቅስ ነው የምናገረው። ወደ ተቃልዬ ጊዜ ስጠኝ። የመጀመሪያው ይዳናል እያለ ነው ያለው። ከመካነ ኢየሱስ ነው የመጣው ማርቆስ፣ መካነ ኢየሱስ ቤተክርስቲያን ነው። አንተ ሙሉ ወንጌል ነህ፣ በስላሴ ማመን አስፈላጊ ነው ለመዳን እያለ ነው። አልቀበልም መካነ ኢየሱስን። እኔ ሙሉ ወንጌል ነኝ ግን አልቀበላትም። በውሃ ጥምቀት መዳን ስለምታምን መናፍቅ ነች ለኔ። እሺ እኔ ማስረጃዬን በመጽሐፍ ቅዱስ ላስቀምጥ። ዮሐንስ 3:16 ላይ እግዚአብሔር ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ምንድነው ምክንያቱ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በእርሱ ምን የሚያምን በማ በወልድ አንድ። ሁለተኛ 3:18 እዛው ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንድ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ማን ነው እሱ? የልጁ ስም ኢየሱስ። ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ዮሐንስ 20:31 ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁም በስሙ ሕይወት ታገኙ ዘንድ ተጽፏል። የሐዋርያት ሥራ 16:31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናላችሁ።
ሮሜ 10:9 ኢየሱስ ጌታ መሆኑን በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። የመጨረሻ አንደኛ ዮሐንስ ልጨርሰው አንድ ጥቅስ ብቻ አንደኛ ዮሐንስ 5:11 እና 12 እግዚአብሔር የዘላለምን ሕይወት ሰጥቶናል፣ ይህም ሕይወት በልጁ አለ፣ ልጁ ያለው ሕይወት አለው። በምድር ላይ እግዚአብሔር አብ ሰዎች እንዲያምኑበት የፈለገው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ማመን እሺ አሁን ምንድነው የሁለታችሁ ሐሳብ አሁን እዚህ ጋር ልዩነት የፈጠረው? ሲጀምር አንተ መካነ ኢየሱስ መናፍቅ ናት አልቀበልም ብለሃል። ግልጽ አደረገው። አልቀበልም። ማርቆስ አለ የእናንተ ቤተ ክርስቲያን መናፍቅ ናት አልቀበላትም እያለ ነው ከሙሉ ወንጌል ቤተክርስቲያን። ኦኬ አለመቀበል ይችላል። እኔም ደግሞ እነሱ ሐሰተኞች ናቸው ብዬ ይቀበላሉ። ምክንያቱም የሐሰተኞች ዋና ምንጭ እነሱ ናቸው ብዬ ነው ማምነው። ምክንያቱም ረባሾች ናቸው፣ በጣም ረባሾች ናቸው። ሚዲያ ላይም የሚረብሹ እዛ ምድር ላይም ሰዎች በስርዓት ወንጌል እንዳይሰሙ የሚያደርጉ ረባሾች ናቸው። የሐሰተኞችም መፍለቂያ ናቸው ብዬ ስለሚያምን ሙሉ ወንጌል እኮ ነው እሱ። ሙሉ ወንጌል እኮ ነው ሙሉ ወንጌል ነው። እኔም እያልኩ ያለሁት ፔንቴኮስቴ እኮ ነው እያልኳል። ፔንቴኮስቴን ጠቅላላ ነው እኔ እያልኳል። አዎ ቀጥል፣ ችግር የለው። ምክንያቱም ወንጌልን በስርዓት ማይሰብኩ ማርቆስ በጸጋው እሱ ፔንቴኮስቴ እንደዚህ መናፍቅ ነው እያለ ነው። አንተ ደግሞ መካነ ኢየሱሶች ምንድናቸው ነው ያልከው ነበር? እኔ አውት ኦፍ ኮንቴክስት በውሃ ጥምቀት ይዳናል ስለሚሉ በዚህ በነገር የሚያምኑ ሁሉ ለእኔ መናፍቃን ናቸው። ስለዚህ ትክክለኛ ቤተክርስቲያን አይደሉም መካነ ኢየሱሶች። በዚህ ሂደት ያሉት አንተም ብትሆን ማለት ነው። ከስር መሰረቱ ነው የሚለያዩ። ግን እናንተ እኮ ቢያንስ 5 ብቻዎችን ትቀበላላችሁ፣ አንድ ነን ትላላችሁ። የያዛችሁ 66 መጽሐፍ ቅዱስ ተስማምተው መጽሐፈ ስምምነት አላቸው። በስምምነት ላይ በኢየሱስ ክርስቶስ በማመን ይዳናል ብላችሁ ካመናችሁ እናንተ በሰሜን ያ በደቡብ ሄዶ ይስበክ ተብሎ አሁን ላይ ያለውን ሐሰተኛ ብጥብጥና ህዝብን ወደ ሲኦል መንዳት ላይ ደርሰዋል ማለት ነው። እኔ በዚህ ሂደት መጽሐፍ ቅዱስን ከቀየረ ካውንስል ቢሆን ሲኖዶስ ቢሆን አልቀበለውም። ስለዚህ መካነ ኢየሱስ መናፍቅ ናት ማለት ነው። አዎ ሽራለች። ቃል በቃ በውሃ ጥምቀት አይዳንም፣ በኢየሱስ ክርስቶስ ነው የሚዳነው። ስታለች መካነ ኢየሱስ። እሺ ማርቆስ ፔንቴኮስቴስ ድናለች? እኔ ልናገር አስቤ እንደሆነ ልደታ ቃል አስቤ እንደሆነ እስኪ በሚዲያ ላይ ተመልከት። ሚዲያውን የተቆጣጠሩት እነሱ ናቸው። ዝም በል። ሐሰተኞች መሆናችሁን ለማሳያ ሚዲያውን ተመልከት። ሚዲያው ላይ ራሱ ወንጌል ለሰዎች እንዳይመሰከር ከሚያደርጉ ሰዎች እነዚህ ጴንጤኮስቴዎች ናቸው። ምክንያቱም ረባሾች ናቸው ማለት እናንተ ራሳችሁ ኦርቶዶክሶች መመስከር ትችላላችሁ። እኔን ሳይሆን አሁን እኔን ማርቆስን ሳይሆን ኦርቶዶክሶች እስኪ መስክሩ። ሚዲያውን እስኪ እንዳለ የሞሉት እነሱ ናቸው። መምላት ብቻ አይደለም፣ ሰው ተረጋግቶ ወንጌልን እንዳይሰማ፣ ኮንቨርሴሽን በትክክል እንዳይደረግ፣ የሆነ ያለ አይደል የሰከነ ወንጌል እንዳይሰራ የሚያደርጉት እነሱ ናቸው። ሁልጊዜም ደግሞ እነሱን ክሌም አደርጋለሁ። ትክክል አይደላችሁም፣ ወንጌል እንደዚህ አይደለም። አሁን ቅድም እየተናገረ ያለው ንግግር ብታይ በጣም ስላሴን የሚያፈርስ ትምህርት እኮ ነው። እኔ እያልኩ ያለሁት ለአንድ ሰው ኢየሱስ ክርስቶስ አዳኝ፣ ቤዛ፣ መካከለኛ መሆኑን ለአንድ ሰው ትመሰክራለህ። ከመሰከርክ በኋላ ግን ወደ ቤተ ክርስቲያን ሲመጣ ቆይ አንድ ሚውት አድርግ። አንተ ሲታወራ አላወራም። ሰውዬው ሚውት አስደርገው፣ እንትና ሚውት አስደርግ። እሺ ቀስቀኝ ሚውት አድርግ። አንዴ ሚውት አድርግ። እንዴ መካነ ኢየሱስን ስትከስ አልነበረም ወይ? ምን ነው? እሺ አንዴ ሚውት አድርግ። አንዴ ልደታ ቃል ይህን ሰውዬ ሚውት አስደርግ እባክህ። እሺ ሰዎች በሚዲያ ላይ እንኳን ምድር ላይም እንደዚህ ናቸው። ባይዙ ምድር ላይም ህዝቡ ተረጋግቶ ኦርቶዶክስ በቤተ ክርስቲያን ተረጋግቶ ወንጌልን እንዳይሰማ ወንጌል ስርጭት እኛ ጋር
እንቅፋት እየሆናችሁ ነው ፔንቴኮስቴዎች እያለ ነው እንግዲህ ማርቆስ። ጥቅስ ይጥቀስ። ጥቅስ ከጠቀሰ ማንንም ሰው አስገባልኝ እዚህ ጋር። ያው እኔ ምንም ችግር የለም። አንተ እኛንን ሐሰተኞች አንተ መሆኑን ያሳያለሁ። አንዴ ምድር ላይ ራሱ እኛ ወንጌል ሲንሰራ 2 ለ2 ሆነን እንሄድና በተረጋጋ መንፈስ ነው ወንጌል ምንሰብከው። አንጮውም። እነሱ በጨዋት ራሱ ህዝቡ በትክክል እንዳይሰማ ከሚያደርጉ እነሱ ናቸው። ጨዋት ኢየሱስ 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 እንደዚህ ሲባል ደግሞ ህዝቡ ተረጋግቶ መስማት ሲያቅተው ይረባበሽና በጣም ያስቸግራሉ። እኛ ጋር ግን እንደዛ አይደለም። ስርዓት አለ። ሁሉም ነገር በስርዓትና በዶክትሪን ነው ስርዓት ነው። እዛም ስንሰብክ ደግሞ በስርዓት ነው። አሁን እስኪ አስብ። አሁን በሚዲያ ላይ ተመልከት። አሁን እሱን ራሱን ስትመለከት ሐሰተኛ እሱ ነው እየሆነ ያለው። በምን ምክንያት? እኔ ወንጌል ስርጭት ስንሄድ አብ መላኩንና ወልድ ወደ ምድር መምጣቱንና ሁለተኛ ደግሞ መንፈስ ቅዱስ ሰራጺ መሆኑን ለሰውየው እንመሰክራል። ነገር ግን በወልድ በኩል ድነት እንደተፈጸመ እንነግርና ወደ ቤተ ክርስቲያን ሲመጣ ግን ስለ አብና ስለ ወልድ ስለ መንፈስ ቅዱስ ከተማረ በኋላ ከተጠመቀ በኋላ ድኗል ነው የምንለው። እሱ ግን ከዛ በፊት ድኗል ነው እያለ ያለው። ከዛ በፊትማ እኮ ወንጌልን ሲሰራ አይደል? እሱ ነው አይደል ሐሰተኛ? እኔ ሐሰተኛ ለእኔ ሁለታችሁም ሐሰተኞች ናችሁ። ግን ልጁ ያላለውን አትበል። እዚህ ቁጭ ብዬ እየሰማሁ ስለሆነ ለእኔ ሁለታችሁም ሐሰተኞች ናችሁ። ግን እሱ ያለው እንደዛ አይደለም፣ እንደዛ አላለም። እሺ፣ ስለዚህ እነዚህ ሲጀምርም በምድርም በጥባጮች ናቸው፣ በሚዲያም በጥባጮች ናቸው። ትክክለኛ ወንጌል ማይሰብኩ ናቸው። የተረጋጋ ወንጌል ማይሰብኩ ናቸው። ስለሆነስ አሁን አንተ መካነ ኢየሱስ ያልዳነች ነች ብለህ ስታወራ እንደው ትንሽ እንደው አታርፍም? እንደው አታስብም ነበረ? አንተ በሂስትሪ እንኳን ደረጃ እንኳን በኢትዮጵያ ደረጃ ቢታስበው ትልቅና ትልቅ በቤተ ክርስቲያን ዘንድ ትልቅ ቸርች አንተ ስትዋሽ እኔ እንደዋሽን የፈለከው ውሸት እኮ የዲያብሎስ ልጅ መሆን ነው ወንድም አለ። ልደተ ቃልንም እኮ አንተና እሱ እያልኩ ነው እየተናገርኩ ያለሁት የውሃ ጥምቀት ዙሪያ ላይ። ማንም በውሃ ጥምቀት ቢመጣ እንደዛ ነው የምለው። እንዳለብስልን የፈለከው አንድ ነን እንድልልን የፈለከው በምን አንተ የኔ ጥያቄ እንትኖችን ታውቃቸዋለህ? በጸጋው ሪፎርምድ የሚባሉትን ወይንም ደግሞ ካልቪኒስት የሚባሉትን እግዚአብሔር አንድያ ልጁን የላከው አስቀድሞ ለመረጣቸው ጥቂቶች ብቻ ነው የሞተላቸው ለጥቂቶች የሚድኑ ጥቂቶች ብቻ ናቸው። መናፍቅ አባቶች